ፍቅር የያዛችሁ ሰዎች መቼም ወይ ወጣቶች ፍቅር ይዟችሁ የምታውቁ ለፍቅረኞች ምን አድርጋችኋል? እስኪ ፍቅር የያዛችሁ ሰው እንዴት አድርጓችኋል? እህል አልበላ ውሃ ልጠጣ እንቅልፍ አልወስዳለኝ አይደለ? ያፈቀራችሁ ሰሞን ያፈቀረና የተፈቀረ ሰው ሲቀጣጠሩ አስቀድሞ የሚገኘው ማን ነው? አንተ ንገረኝ እስቲ። አንተ ወንድ ነው አላልኩም እኔ። አንተ ፍቅር ይዞ ያፈቀርካት ሴት ጋራ ፒያሳ እንገናኝ 6 ሰዓት ብንል አንተ ስንት ሰዓት ደርሳለህ? 4 ሰዓት። እሷስ ለምን ቆየሽ አይባልም እኮ። ምን ነው ታክሲ አተሽ ነው? ቆይታ እኮ ነው የመጣ። ይሄ ፍቅሩ እስኪተንለት ነው። ሲተንለት ደግሞ 6 ሰዓት ተቀጥሮ 12 ሰዓት ላይ መጣ ይችላል። ምክንያቱም የኛ ፍቅር የይስሙላ ነው። አንዳንዱ እኮ አፈቀርኩ ብሎ እኮ ሲነፋረቅ የሚውል እኮ አለ። በጣም እኔ እሷ እኮ አፈቀርኩ ብላ ትነፋረቃለች። የተፈቀረው ሰው የሆነ ቦታ ጁስ እየጠጣ እኮ ነው። ማርያምን እኮ ነው የሆነ ቦታ ጥብስ እየበላ እየተዝናና እኮ ነው። እግዚአብሔር እኛን ሲወደን ተራቁቶ ነው እያልናችሁ ነው። ተርቦ ነው እያልናችሁ ነው። እውነተኛ ቅድም በጥቅሱ እንደነገሩ በዮሐንስ ወንጌል ምዕራፍ 15 ላይ አልቦ ዘይ አቢ ወይ ከዚህ ፍቅር የበለጠ የለም ማለት ጌታ። ምን አይነት ፍቅር ነው? ከመብሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ቤዛ ነፍሰ ቢጹ ለወንድሙ ሰውነቱን አሳልፎ ከመስጠት የበለጠ ምን አይነት ፍቅር አለ? ምእመናን ከዚህ እንዴት ሊብራራ ይችላል? ይሄ ፍቅር እንዴት ሊተነተን? እንዲያውም ምእመናን ፍቅር አይብራራም ይኖራል እንጂ። እኔ እህቶች ባሎቻችሁ ፍቅርን እናብራራላችሁ ካሏችሁ ፍቅሩ ከውስጣቸው ተሟጦ አፋቸው ደርሷል ማለት ነው። እየሰማችሁ ነው? እንደ 10 ጊዜ ወድሻለሁ ካለ ይሄ ሰውዬ አይምሮ ችግር አለ ማለት ነው። ከጠራ ሜዳ ተነስቶ ዘራፍ ካለ አንድ ሰው ችግር አለ ማለት ነው። አንድ አባወራ የሌለ ትህትና ድንገት ቤትሽ መጥቶ ሳህን ልጠብ ካለ ውጭ ሰርቶ የመጣ ወንጀል አለ ማለት ነው። ህሊናው ያሳድ ድንገት የባረቀ ትህትና የወንጀል ውጤት ነው ይባላል። የስነ ልቦና ጻፎች የጻፉትን ሳነብኔ ድንገት ሰው ጥሩ ሰው ከሆነ ከጀርባ የፈራው ነገር አለ ማለት ነው። ህሊናው ያሳደደው ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ፍቅር ምን እንደሆነ አሳይቷል እና በመስቀሉ ላይ አይታቸዋል። የፍቅሩን ውጤት እኮ እዛው አሳይቷል። ክርስቶስ በመስቀል ላይ የተሰቀሉ ስንት አካላት ናቸው? አረ ስንት አካላት ናቸው? ቀራንዮ ስንት ሰው ተሰቀለ? ስንት አካል ተሰቀለ? በግራ ማን? ሽፍታው ወንበዴው በቀኝ በኩል አቤት፣ በመካከል እስኪ አንድ እንቆቅልሽ ጠይቃቸው። እንቆቅልሽ እስቲ ምንድነው ይባላል? አትርሱት ምእመናን። አንዳንድ ጊዜ የሰለጠናችሁ እየመሰላችሁ እኔ አበሻ ችግሩ የሚገርመኝ እኔ ወይ እንደ ፈረንጆቹ በሳይንሱ አልተራቀቅ ወይ እንደኛ እንደ አባቶች በሃይማኖት አልረቀቅ። ከመነሻችን ተነስተን መድረሻ ሳንተ ተንሳፈን ቀረ። መሃሉ ላዩ በድን ታቹ በድን መሃሉ ታውቃላችሁ ይሄንን? እስኪ አንቺ ንገሪ። አንቺ ይሄ መስቀሉ ያነጣጠበብሽ ይታይሻል? ስምሽ ማን ነው? ንገሪ። እንግዲህ እርዳታ ይሰጣል ቢባል እኔ ተይ ነበር። እሺ ንገሪኝ እስኪ ማን ነው ስምሽ? አስካለ ማርያም። ላዩ በድን ታቹ በድን ምንድን ነው? ላዩ ምንድን ነው? ከስር ላዩ አክምባሎ ሙገጎ ይባላል፣ ሞክድ ይባላል፣ አክምባሎ ይባላል። ብዙ ነው እንግዲህ የምታውቁት ታውቁታላችሁ። እኛ ስለ ማድ ቤት ለማውራት አይደለም፣ ያናንተ ታውቁታላችሁ። አክምባሎ ይበላል፣ ምጣድ ይበላል። ግን ዳቦ ለማግኘት እነዚህ ሁለት ነገሮች ያስፈልጋሉ አያስፈልጉም? እንጀራ ለማግኘት እነዚህ ሁለት ነገሮች ያስፈልጋሉ አያስፈልጉም? አሁን ቀራንዮ ላይ ይታያቸዋል። ስንት አለ? ይሄ ምንድነው? ወንበዴ። ይሄ ምንድነው? መሃል ላይ ማን አለ? እንግዲህ በሁለቱ በድኖች መካከል የህይወት እንጀራ ክርስቶስ አለ ማለት ነው። እየሰማችሁ ነው? ከሰማይ የወረደ የህይወት እንጀራ ማን ነው? መድኃኔዓለም። እንግዲህ በስተቀኝ በስተግራ የተሰቀለውን ወንበዴ ስጋ እንበላለን? አክምባሎ ይበላል? አይበላም። በስተግራ የተሰቀለው ይበላል? ምጣድ ይበላል?
አይበለ በሁለቱ በሞቅ በአክንባሎና በመጣዱ መካከል ዳቦ እንዳለው እንጀራ እንዳለው ሁሉ በሁለቱ ሽፍቶች መካከል ማን አለ? እኔ የሕይወት እንጀራ ነኝ ከሰማይ የወረደ ብሎ ስጋዬን ብሉ ደሜን ጠጡ ብሎ የሰጠ ክርስቶስ አለ። እና ይሄ በስተቀኝ የተሰቀለው ወንበዴ እኛ ሽፍታ ምእመናን እኛ አሁን ሽፍታ ወንበዴ የምንለው እንደ የተዘጋ ፋዩን እያገላበጥንበት እንጂ እሱ ዛሬ ገነት ነው ያለው። ከአብርሃም ከይስሐቅ ጋር እየዘመረ ነው። ቅዳሴ ገብቷል እሱ ለራሱ ሽፍተኛንን በሱ ቦታ የተተከ ሽፍቶች ወሮበሎች ይቅርታ ያልጠየቅን እውነቱን ለመናገር የሚሰቅለን ጠፍቶ እንጂ እኛን ከፋለን። እና ይሄ በስተቀኝ ሁለቱም ሽፍቶች በኃጢአት እኩል ናቸው፣ በወንጀል እኩል ናቸው፣ በሁሉም ነገር እኩል ናቸው። ነገር ግን ቶሎ በመንቃትና ባለመንቃት ተበላለጡ። አያችሁ፣ በስተግራ የተሰቀለው አንተ አምላክ ነህ ይባላል፣ ፈጣሪ ነህ ይባላል፣ ሁሉን ነገር ማድረግ ትችላለህ ይባላል። ለምን ራስህን አድነህ እኛንስ ለምን አታድነንም የሚል የጅል ጸሎት ጸለየ፣ የልህ ጸሎት ጸለየ። አንዳንድ ሰው ቅዱስ ገብርኤል እንዴን ካላደረክልኝ ኩበት አጥናለሁ ይላል። አንዳንዱ ደግሞ እንደው እመቤቴ ይሄንን ካላደረግሽልኝ እኔ እምነቴን ነው የምለውጥ። ለምን አትለውጭ? ምን ቸገራት እሷ? ምን አየለ ቤት ከበደ ይመጣል። አንተ ትጎዳለህ፣ ድንግል ማርያም ልትጎዳለህ ነው። የልህ ጸሎት አይጸለይም። አንዳንዱ ደግሞ ሲጸልይ ምን ይላል? የእነንትና ሱቅ እያተረፈ ነው እንደ እኔ እኮ እየከሰረ ነው። የእነንትና ሱቅ እያተረፈ ነው ማለት እኮ ወይ የሁለታችንም ዝጋው እንደማ የምቀኛ ጸሎት እኮ ነው። ይገርማችኋል። እንደ አይነት ጸሎት አይጸለይም። እና ይሄ በስተግራ የተሰቀለው የልህ ጥያቄ ጠየቀ። በስተቀኝ የተሰቀለው ግን እንዴት አይነት ልባም ሰው ነው! እንዴት አይነት ልባም ሰው! ፈያታዊ ዘይማን መኑ ነገረከ መኑ መሐረከ ማን ነገር ይላል ቅዱስ ያሬድ። እሱም ሲመልስ ነቢያተ ያሰስኩ ወሐዋርያተ የተሎኩ ወደ ኋላ ነቢያትን ወደፊት ሐዋርያትን አልሰማሁም። አላ ፀሐይ ቀጸበተኒ ፀሐይ ሲጨልም ጨረቃ ሲያምድወር እሱ ራሱ በመካከል የተሰቀለው ክርስቶስ እየተቸነከረ እየተገረፈ ጠላቶቹ ማድረግ የሚችሉትን መጥፎ ነገር ሁሉ እያደረጉበት ምን ቃል አወጣ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አቤት አቤት